ጥምቀት ለድህነት ነው ብለህ ታምናለህ? ጥምቀት ለድህነት ሳይሆን ጥምቀት ማለት መጀመሪያ የዳነ መዳን አለበት። አንድ ሰው ክርስቶስን ማመን አለበት። ገባ አይደለ? ኦኬ። ስለዚህ ጥምቀት ለድህነት ሳይሆን የዳነ ሰው ነው የሚጠመቀው ብለህ ነው የምታምነው? አዎ፣ መጀመሪያ ማመን፣ ያመነ የተጠመቀ ይድናል አይደለም የሚለው ቃሉ እኮ ያመነ። ስለዚህ ምን ያደረገ ነው የሚድነው ነው የሚለው ቃሉ አሁን የጠቀስከው? ያመነ የተጠመቀ ይድናል። ስለዚህ የሚድነው ያላመነስ ምን ይላል? ያላመነ ምን ይላል? ይፈረድበታል። መጀመሪያ ሰው ፍርዱ ላይ ከመድረስ በፊት አብርሃም መጀመሪያ የሚድነው ላይ እንግባባና ከዛ የሚፈረድበት ጋር እንሄዳለን። እዚህ ክፍል ላይ ጌታችን ሲናገር አንድ ሰው የሚድነው ምን ሲያደርግ ነው አለ? ድምፅ ታፍኗል። እያወራ ነው አለ አብርሃም ሲያምን ምን አይሰማም። ምን ሲያደርግ ነው የሚለው? ሲያምን መታል ይድናል። ሲያምን ይድናል ነው የሚለው ክፍሉ። አዎ ያመነ ይድናል ይላል። ያመነ ይድናል ነው የሚለው። እስቲ አንብቦ ደግሞ። አዎ ያመነ ስሙ። እሺ እንግዲህ የሚለው ያመነ ይድናል ነው ብለዋል። እስቲ አንብቦ ደግሞ። ያመነ ይላል። ያመነ ይድናል አይደል? ያመነ ይኸው ምን መሰለ ያመነ የተጠመቀ መጀመሪያ ማመን አለበት። መጀመሪያ ማመን አለበት፣ ከዛስ መጠመቅ አለበት። ቆይ ምን ያደረገ ይድናል? ያመነ ይድናል ነው የሚለው ወይስ ያመነ የተጠመቀም ይድናል ነው የሚለው? መጀመሪያ ለቃሉ ታመን ያንተ ማብራሪያ እንቀበል። ቃሉ መጀመሪያ ተቀበል። ምንድነው የሚለው? ኦኬ ያመነ የተጠመቀ ይድናል። መጀመሪያ አብርሃም አለ። እሺ እንደዚህ እያልክማ ከባድ ነው ለመወያየት ራሱ። ኔትወርክ በጣም አስቸጋሪ ነው። ኔትወርክ በጣም ያስቸግራል። ትጠፋለህ፣ ትመጣለህ ምናምን። ኧረ ይሻለዋል እንደዚህ እያደረግ ይሻለዋል። ኔትወርክ በጣም አስቸጋሪ ነው። ኧረ ኔትወርክ እንኳን አስቸግሮ አይደለም። ኔትወርክ ኔትወርክ ነው በጣም አስቸጋሪ። ኖ ኔትወርኩ ቢሆን ቀይ ይበራ ነበር ታውቃለህ። እኛ ጋር ኔትወርክ ሳይሆን በቃ የማይሆነው ስማት ውስጥ ገባ ወንድሜ። ሌላ ኔትወርክ ነው ያለውበት። ኔትወርክ በቃ ታችሁን በቃ ታችሁን ዮሐዲ አንተ ነህ የሚሉትን ልጅ አውራው። ዮሐዲ ጥምቀት ላይ አንተ ነህ አውራው። አንተ ነህ። አቤት፣ ሰላም ነው? እግዚአብሔር ይመስገን። እንዴት ነህ? እግዚአብሔር ይመስገን፣ ሁሉ ሰላም። እግዚአብሔር ይመስገን። ከየት ቤተ እምነት ነህ? ቅድምም ነግሬዋለሁ ለተሙ፣ አሁንም ልንገራችሁ ከሙሉ ወንጌል። አትንገር የለኝ ከህይወት ጋር ቀጥል ነው። እኔ ከኔ ጋር ሳይሆን ከህይወት ጋር እንድቀጥል ነው ያስገባው። ቀጥሉ። እሺ ሙሉ ወንጌል ጥምቀት ለድህነት ነው ብለህ አታምንማ? አዎ። ኦኬ። አንድ ሰው አሁን ጥምቀት ለድህነት ነው ብሎ ቢያምን የወንጌል ጠላት ነው ወይም ደግሞ የክርስቶስን ትምህርት ተቃውሟል ብለህ ታምናለህ? አዎ። ለመዳን ጥምቀት ካለ የክርስቶስ ሞት ከንቱ ነው ማለት ነው። የክርስቶስን ሞት ከንቱ አድርጓል ብለህ ነው የምታምነው? ጥምቀት ለድህነት ነው ካለ? አዎ። መጽሐፍ ቅዱስ አይሰራም። መካነ ኢየሱሶች እና ፕሪስባይተሪያን የክርስቶስ ወንጌል ተቃዋሚዎች ናቸው ብለህ ነው የምታምነው? በጥምቀት በኩል ስህተት አላቸው። ስለዚህ የክርስቶስን ወንጌል ተቃዋሚዎች ናቸው። ተቃዋሚዎች አይደለም። ይኸውልህ ጥምቀቱ ትምህርታቸው ራሱ በሰው የተመሰረተ እንደሆነ የምታውቁት ማለት ነው። የፕሮቴስታንቶች እንዲህ ብለው ያምናሉ። ቀደም ምን ብሎ ነበር? እንዲህ ብሎ የሚያምን ካለ አዎ የክርስቶስን ደም ማለት ምን ማለት ነው? አሁን ሌላው ማለት ሳይሆን ያው አሁን ስለጥምቀት ነው። ቆይ አንዴ ቀደም ምን ብሎ ነበረ? አዎ የክርስቶስን ደም አክፋፍቷል፣ የክርስቶስን ደም እየካደ ነው ብሎ ተናግሮ ነበር። ጥምቀት ለድህነት ነው ብሎ የሚያምን ካለ አለ። እሺ መካነ ኢየሱስና ፕሪስባይቴሪያንስ
ጥምቀት ለድህነት ነው። እንደውም ቃል በቃል የመካነ ኢየሱስ የሰው ልጅ ካልተጠመቀ ራሱ አይድንም ብለው ነው የሚያምኑት። ኦኬ፣ ያለ ጥምቀት ድህነት የለም ብለው ነው የሚያምኑት። ስለዚህ እነሱ የክርስቶስን ደም አክፋፍተዋል። የክርስቶስን ደም ተቃዋሚዎች ናቸው ወይ ሲባል አይ እነሱ አይደሉም ማለት። ለምን? ትምህርታቸው አይደለም እንዲቃወሙ፣ ወይም ደግሞ በትምህርት አይደለም የሚመዝኑት እነዚህ ሰዎች፣ ወይም በመጽሐፍ ቅዱስ በክርስቶስ ትምህርት አይደለም የሚመዝኑት። ሰዎችን ነው የሚያመልኩት፣ ወይም ደግሞ ሰዎችን ነው የሚከተሉት ማለት ነው። መካነ ኢየሱስ እንዲህ በማለቷ የወንጌል የክርስቶስ ተቃዋሚ አይደለችም። ተቃዋሚ አይሆን። ቆይ አንዴ እስክጨርስ ለምን ደው ማትታገሰው? እስክጨርስ ማትታገስ ከሆነ ትወጣለህ። ምክንያቱም አንተ ሲጀመር ለትምህርት የምትታመን ሰው ስላልሆንክ ማለት ነው ከጅምሩ። ለዚህ ነው እንደዚህ የማወራው ማለት ነው። ለትምህርት ካልታመናችሁ እንደው የእግዚአብሔር ቃል ቢሰጣችሁ እንደው ጥቅስ ቢሰጣችሁ ትታመናላችሁ ማለት ዘበት ስለሆነ ማለት ነው። አሁን መካነ ኢየሱስ ጥምቀት ለድህነት እያሉ ለምንድን ነው የክርስቶስን ደም ተቃዋሚ አይደሉም ያልከው? ቀጥላው። ጨረስክ? አሁን ላውራ ይሰማል? መጽሐፍ ቅዱስ ያመነ ነው የሚለው። በመጀመሪያ እምነት ይቀድማል። ለማመን ደግሞ የእግዚአብሔርን ቃል ነው መስማት ያለበት ያ ሰው። የጠየቁን ጥያቄ ሰምተኛል? አንተሽ ሰምቻለሁ። ይኸውልህ ይቅርታ፣ መካነ ኢየሱስ ስለ መካነ ኢየሱስ የጥምቀት ድህነት ነው ያነሳልኝ። አሁን ይኸውልህ ጥያቄውን ድገመው፣ በስርዓት ጥያቄውን ድገመው። መካነ ኢየሱስ በጥምቀት መዳን ታምናለች አልከኝ። እኔ ደግሞ ማመን ጥያቄውን ድገመው በስርዓት እባክህ። የጠየኩን እስኪ ተናገር። እሺ ጥያቄውን ድገምልኝ። አየህ በቃ ጥያቄውን ሳሰማ ነው ለመመለስ። እንደዚህ ደግሞ ተግባር አይፈጥርም። እሺ ጥያቄውን አሁንም ተደርበኛ አታውራ። ጥያቄውን ስማኝ እሺ። ጥያቄውን በደንብ አስተውል። መጀመሪያ ስንግባባ ምን አልክ? አንድ ሰው ጥምቀት ለድህነት ነው ካለ ኦኬ፣ የክርስቶስ ተቃዋሚ ነው ወይ ብዬ ስጠይቀው በሚገባ እንደውም የክርስቶስን ደም ንቋል ብለህ ቃል በቃል ተናገርክ። በጣም ንቋል አላልኩም። ምንድን ነው ያልከው? እሺ የክርስቶስን ደም ምን አድርጎ ቃል በቃል ልንገርህ። ይኸውልህ እኔ ያልኩ ይኸውልህ በክርስቶስ ድህነት በመዳን በጥምቀት ከሆነ የክርስቶስ ደም ከንቱ ሆኗል ማለት ነው ያልኩት። ስለዚህ ከንቱ አደረገ ማለት ነው። ጥምቀት ለድህነት ነው ካለ ማለት ነው አይደል? አይደል? እሺ ልመልስ አይደል? እንደዛ ነው ያልከው። ምንድነው ልመልስ ወይ ነው አይደለም? አሁን በጸባይ ነው እያወራን፣ በፍቅር ነው የምናወራው አይደለም? ያው ለመማማር በዛ እያወራው ነው ያልከውን ሚስ አሁን የምናወራው አንዱ ይበልጣል አንዱ ያንሳል በሚለው አይደለም። እንደ እግዚአብሔር ቃል ተወያይተን እባክህ ተረጋጋና መጀመሪያ በየመሃሉ ዝም ብለህ በፍቅር እናውራ ምናምን እኮ በጣም ተረጋግቻለሁ። በጣም ከተረጋጋ ሚውት አድርጋ አዳምጥ። እንዴ መረጋጋት እንደዚህ ነው እንዴ? እኔ ጠየቅኩ ምን አልኩ? እንዲህ ብለህ ተናገርክ። አይ እንደዛ አላልኩም አልክ። መሀል ላይ ገብተህ አይደል? ምንድን ነው ያልከው? እንደውም የክርስቶስ ደም ከንቱ ሆነ ማለት ነው በጥምቀት ይዳናል ከተባለ አልክ። በጣም ጥሩ። ስለዚህ መካነ ኢየሱስ በጥምቀት ሰው ይድናል ወይም ደግሞ ያለ ጥምቀት ሰው አይድንም ብላ ትናገራለች። የክርስቶስን ደም ከንቱ አድርጋለች ማለት ነው ወይ ሲባል አይ አይደለም አልክ። ልክ ነኝ አይደለሁም? አንተ እስካሁን የተናገርኩት ያላልከው በጣም ጥሩ። ስለዚህ መካነ ኢየሱስ ከንቱ አድርጋለች ወይስ አላደረገችም ነው ጥያቄው። ጥያቄውን በደንብ ወደ እኔ ሀሳብ ልምጣልህ። ጥያቄን መልስ። ከንቱ አደረገች ወይስ ጥያቄን ልመልስልህ እኮ ነው። እሺ አሁን ትሰማኛለህ? እሺ የትኛውን ጥያቄ? አሁን ያልከኝን ከንቱ አድርጋለች ላልከው ነገር መልስ ልስጥህ። ቀጥልሽ። እሺ ይኸውልህ መካነ ኢየሱስ የመጀመሪያ የምታምነው በልጅነት የተወሰደው ጥምቀት በእርሱ ነው የምታምነው እንጂ ጥምቀት ያድናል ብላም መካነ ኢየሱስ አታምንም። ይህንን 1000% እነግርሃለሁ። ምክንያቱም የልጁ የክርስቶስ ደም ከኃጢአት ሁሉ ያነጻል በሚለው በክርስቶስ ደም የመዳን ምስጢር ነው። እኔ መካነ ኢየሱስ እንደዚህ ብላ የክርስቶስን ደም
ታቃልላለች ብዬ ከአፌ አልወጣም። መዳን በጥምቀት ነው ብላ ካመነች የክርስቶስን ደም እንደማቅለል ነው ብያለሁ። ይህንን የነገርኩ ከፈለክ ሪከርድ ካለ መልሰ ማየት ትችላለህ። እና ሲቀጥል ጥምቀት የሚያድን ከሆነ ክርስቶስ ኢየሱስ የተጠመቀው ለመዳን ወይስ ለምንድን ነው? እሱ ትጠይቀኛለህ። ጥያቄውን እንዳረሰው ያዘው። እሺ ክርስቶስ ለምንድን ነው የተጠመቀው? ለመዳን ነው የሚለውን ያዘው እባክህ፣ እፈልገዋለሁ እንድጠይቀኝ። መካነ ኢየሱስ እንደዛ ብላ ካመነች ስለዚህ የክርስቶስን ደም ከንቱ አድርጋለች ማለት ነው። እንደዛ ብላ አታምንም ብለኸኛል አላልከኝም? አሁን ወንድሜ አንድ ጊዜ ስማኝ። እኔ ያልኩ ጥምቀት ያድናል ብሎ ብላ የምታምን ከሆነ የክርስቶስ ደም ከንቱ ሆኗል ማለት ነው ብያለሁ። ይህንም ብያለሁ። ከንቱ ያደረገው ማን ነው? እንደዛ ብሎ ያመነ ሰው አይደል? እንደዛ ብሎ የሚያምነው አይደል? መካነ ኢየሱስ ግን ጥምቀት ያድናል ብላ አታምንም። ቆይ መጀመሪያ እኮ እንደዛ ብላ ካመነች ግን አታምንም አልከኝ እኮ። እሺ ጥምቀት ያድናል ብላ መካነ ኢየሱስ አታምንም። ካመነች ግን የክርስቶስን ደም ከንቱ እያረገች ነው ብለህ ነው የምታምነው ማለት ነው። አዎ ምክንያቱም መካነ ኢየሱስን ስለማውቃት። ታውቃታለህ? በደንብ ነው የማውቃት። ሰላም መካነ ኢየሱስ የፈለከውን ጠይቀኝ። በጣም አሪፍ። አልጠይቅም። ቆይ አንዴ ቆይ ማስረጃ፣ አሁን በማስረጃ እናውራ። አሁን አንተ አታምንም ብለሃል። እኔ ደግሞ ማስረጃ ልክፈትና ቃል በቃ እንዳትረሳው። እንደዛ ብላ ካመነች ምንም ችግር የለውም አልረሳውም። ያው ዮሐዴ 1000% እርግጠኛ ነው። እሺ 1000% ነው እርግጠኝነቱ። አዎ እርግጠኛ ነኝ፣ በጣም እርግጠኛ ሆኜ ነው የምናገር። ዮሐዴ 900% ከመንቱ አልፏል። ይሄ እንዳትረሳው አንተ ጠይቅልኛል። መቶ አይደለም 1000 አልኩ እኮ 1000 ኧረ 999 ተው ቢያንስ አንዱ ግድ የለህም። ያለችዋን መካነ ኢየሱስ ስለማውቃት አውጣው። እኔ እኮ ስለ የትኛዋ መካነ ኢየሱስ እያወራን እንደሆነ ራሱ ግራ እነግርሃለሁ። ከፈለክም እኔ በማስረጃ ልክፈታ። አሁን እኔ ልክፈታ። እሺ አሁን እኔ ልክፈታ። አሁን እሺ ቆይ አንዴ መብራት እንትን ልበልና እንደ እግዚአብሔር ቃል ማለት ወንድሞቼ አብርሃም ሚውት አድርግ። ዝም ብለህ ማን ያስገባው? እንዳከፍት አይ አብርሃም አትክፈትለት፣ ችግር የለውም። የሚያወጣውን እንዴት እንደሆነ ነግሯለሁ። እኔ ከየት እንደተጻፈ እንዴት መካነ ኢየሱስ እንደተስማማች እኔ ደግሞ ነግሯለሁ። ችግር የለውም። አውጣው። አንተ የምታወጣውን አውጣው። ጋሪ ተረጋጋ እኮ በእናትህ አንተ ነህ። እንዴት እንደሚያወጣ ግን ምን እንደሚያወጣ ታውቃለህ? ማለት ምን እንደሚያወጣ አውቀህ ነው? አዎ ስለማውቅ ነው። ምክንያቱም መካነ ኢየሱስ ይኸውልህ ምንድን ነው የሚያወጣው? ልንገርህ፣ ልንገርህ መካነ ኢየሱስ በአብያተ ክርስቲያናት ህብረት ሳትጠቃለል በፊት የዛሬ 30 ነው 40 ዓመት ህብረቱና የሚያወጣው ምንድን ነው የሚለውን ብቻ ንገረኝ ወዳጄ። ለምን መስማት እሱ ያውጣና ከዛ ቀጥሎ ነው ይነግራል። አይ መጀመሪያ ንገረኝ እንጂ አውቃለሁ ስላልክ እስኪ ያወጣ እኮ ነው። እሱ ያወጣ ለአንተ የምንወያየው ከእሱ ጋር ነው። እሱ ያወጣል። እሺ እኔ ልጠይቅ፣ ንገረኝ። ምንድነው የማወጣው? በጣም ስለገረመኝ የሚያወጣውን አውቃለሁ ስላልክ። አይ እኔ አውጥቼዋለሁ፣ ግን ምንድነው የማወጣው? አንዳንዴም እንደ ነብይ ስላደረገ እስቲ አውጣና አንብበው ልስማ። ያው ሚውት አደረኩልህ። እሺ ሚውት አድርጋ። እኔ እኮ አውቃለሁ ምን እንደሚያወጣ ምናምን ብለህ ስለተናገርክ እንደው ዮሐዴ፣ እኔ ደግሞ 1000% እርግጠኛ መሆነው ምን እንደምታወጣ አያውቅም። 1 ሚሊዮን % እርግጠኛ ነኝ። ኧረ ሚሊዮን እየሄደ ነው ይሄ ነገር። ቆይ ጨረታ ውስጥ ከመግባት ደብረ ዘይት አካባቢ ላይ ቆይ ስማ፣ አንተ ነህ ደብረ ዘይት አካባቢ ላይ ሚሊዮንና 1000 ቀልድ ሆነ እንዴ ዘንድሮ? ታሙ ግድ የለም ታሙ፣ እኔ እናንተ ስለምንተዋወቅ ከእሱ ጋር እንጨርስ። ዝም ብለህ እኔ በጣም ነው የማውቅህ፣ ስለማውቅህ ነው። ዝም በል ታምዬ፣ ዝም በል። አሁን እሱ ያወጣል። ከዋድ ጋር ቀጥሉ። ይህን ታውቀዋለህ አንተ ነህ። ይህንን ታውቀዋለህ?
ማይክን ክፈተው። ላይ ነው እያወራ ከሆነ አንባው ላይ ነው። ይሄን ታውቀዋለህ? አንባው ታውቀዋለህ ወይ? ከዛ መልሱን አንባው አይደለም መልሱን እነግርሃለሁ። አንተ አንባው። ኧረ ጥያቄን እየሰማህ እባክህ ወዳጄ ልታነብልኝ አይደል እንዴ? ታውቀዋለህ ወይ እኮ ላነብልህ እኮ መጀመሪያ ምን እንደማነበው እንጂ የተገለጠው ለማንበብ ነው አይደለ? የገለጥከውን አንበው። ስታነበው እኔ መልስ እነግርሃለሁ። ምን ችግር አለ? እሺ ያው ጥምቀት ምን አይነት ስጦታዎችን ወይም ደግሞ ጥቅሞችን ያስገኛል ይላል ጥያቄ። መልስ የኃጢአት ይቅርታን ያስገኛል፣ ከሞትና ከዲያብሎስ ይቤዣል፣ እንዲሁም የእግዚአብሔር ቃል እንደሚያውጀው አለ በእርሱ ለሚያምኑ ሁሉ የዘላለም ድነትን ይሰጣል ይላል። እሺ ጨረስክ? አነበብክልኝ? መካነ ኢየሱስ ይሄ መጽሐፍ መቼ ነው የታተመው? መቼ ነው ይሄ? አይ ግለጥና አንብብልኛ። ከዋናው ላይ ተመለስና አውቀዋለሁ ብለሃል። ቆይ አንዴ ስማ። አዎ ስለማውቀው እኮ ነው የምከራከርህ ወዳጄ። ቆይ አንዴ አንተሽ ረጋ በልና መጽሐፉ ታውቀዋለህ? ኧረ እባክህ ረጋ በል እባክህ። አሁን ምንድን ነው እንደዚህ መጮህ? ተረጋጋ። ቆይ አንተ ቅድም ማይክ ክፈት መከራ፣ አሁን ደግሞ ማይክ ዝጋ መከራ። አትረብሽ እባክህ። ቅድም እንዲህ አይነት አታካራ ውስጥ እንዳትገባ ነበረ። ይሄን መጽሐፍ ታውቀዋለህ ወይስ አታውቀውም ብዬ ስጠይቅህ ምን አልከኝ? ችግር የለውም እኔ ስለማውቀው አንብበዋል። ከአንብቤያለሁ። አሁን መልስ። መካነ ኢየሱስ እንዲህ ብላ ታምናለች። ትቀበላለህ አትቀበልም? ጨረስክ? አሁን አንተ ጨርሻለሁ። ጨረስክ? ልመልስልህ። አሁን ጣልቃ እንዳገባ። አሁን የምልህ ይሄ መጽሐፍ መቼ እንደታተመ የት ሄድክ ወዳጅ? ቤተ ክርስቲያኗ በኢትዮጵያ ኦርቶዶክስ እና በእንትን መሀል ስለነበረች ያኔ ይህንን ሕግ ትጠቀምበት ነበር። አዲሷን ሕግ ግን ይህንን አልከተተችም። ይሄን መጽሐፍ ገልብጥና አንብበው። ለዚህ ነው 1,000,000% እርግጠኛው የምነግርህ መካነ ኢየሱስ በውሃ ጥምቀት መዳን አታምንም። አንዴ መቼ ነው በኦርቶዶክስ መሀል የነበረችው? በስንት ዓመተ ምህረት ነው? እስቲ ንገረን እባክህ። አዲስ ወንድሜ አሁን አንተ አንቺ ቀንሽው። ይኸውልህ አንዳንድ ጊዜ ለእውቀት ከሆነ ለእውቀት ነው እኮ አዲስ እውቀት እያገኘን ነው። መቼ ነው የነበረችው እኮ አንተ ስትጠየቅ ለምንድን ነው ለእውቀት ከሆነ በሰላማዊ መንገድ አትበል በየመሃሉ አልኩ። ጠየቁ የሆነ ሰዓት ላይ በኦርቶዶክስ መካከል ላይ ስለነበረች እንደዛ ይህን መጽሐፍ አሁን መካነ ኢየሱስ ትተዳደርበታለች። መቼ ነው ንገረን እባክህ። መቼ ነው በኦርቶዶክስ መካከል? እኔ ግን ኦርቶዶክስ መካነ ኢየሱስ ይህንን ትተዳደርበታለች። አሁን መቼ ነበረ? መልስልን። ኢየሱስም ወዳጅ ይኸውልህ ይሄ መጽሐፍ ይኸውልህ አየህ ችግሩ ይሄ ነው። ይሄ መጽሐፍ ንገረን እባክህ። አሁንም አንተ በጣም ስለምታውቅ 1000% ስለ መካነ ኢየሱስ 1000 አይደለም 1,000,000 እኮ። ስለዚህ አሁን እየተማረ አንዴ ረጋ በል እሺ። ስለ መካነ ኢየሱስ 1000% አውቃለሁ አልከንና ይሄንን መጽሐፍ መጀመሪያ በኦርቶዶክስ ቆይ አንዴ ስማ እባክህ፣ ሀሳብ እስኪ ስማ። እሺ ተባረክ። በቃ ስማ እባክህ 1000% እርግጠኛ ስለሆንክ ስለ መካነ ኢየሱስ ምን አልከን መሰለ? ይሄንን መጽሐፍ በኦርቶዶክስ ስር ስለነበረች በኦርቶዶክስ መካከል ስለነበረች የዛኔ እንዲታምን ነበረ። አሁን ግን ይሄንን አትቀበለውም ብለህናል። እስቲ መቼ ነው በኦርቶዶክስ ስር የነበረችው መካነ ኢየሱስ? ከዛ በኋላስ መቼ ነው ትታ የራሷ እምነት የያዘችው መካነ ኢየሱስ? እስቲ ልንገርህ፣ መካነ ኢየሱስ ቤተክርስቲያን በሚሽነሪዎች ስትመሰረት ይኸውልህ ሰማኝ። በኢትዮጵያ ውስጥ የመካነ ኢየሱስ ቤተክርስቲያን ስትመሰረት በሚሽነሪዎች ነው የተመሰረተችው። ሚሽነሪዎች ወደ ኢትዮጵያ ገብተው ይህንን ሲያስተምሯት ይህንን ቃል ለብዙዎች ኢትዮጵያ ውስጥ አብዛኛውን በደቡብ ክልል እና በተለያየ ክልል ውስጥ ሆነው ይሄን በጥምቀት ያድናል የሚለውን ትምህርት ለነሱ ሰበኳቸው። መጨረሻ ላይ ይሄኛውን ትምህርት ከእግዚአብሔር ቃል ጋር ሲያዩት የማይሆን መንገድ ስለሆነ ቤተክርስቲያኗ ከአብያተ ክርስቲያናት ህብረት ጋር ለመዋሃር ስትል ጥምቀት ያድናል የሚለውን ትምህርት በማየት ይሄኛውን ነገር ከራሷ አወጣች፣ በመስማማት ማለት ነው። ቤተክርስቲያኗ ይህንን አውጥታ አሁን ያለችበት ህግ ግን
መካነ ኢየሱስ ቤተክርስቲያን ወደዳችሁም ጠላችሁም በጥምቀት ማዳን የምታምን ቤተ እምነት አይደለችም። ቤተክርስቲያኗ በክርስቶስ ኢየሱስ ደህንነት የምታምን ነች። በጣም እናመሰግናለን ለሰጠን ኢንፎርሜሽን ምናምን በጣም እናመሰግናለን። ለምን አናወራ? ጥምቀት ያድናል በሚለው አንድ ይስማ እንጂ ሰው ሲሰማ ቁም ነገር እያወራህ ስለነበር አይደለም የሰማን። ስለዚህ የሰው ሀሳብን መስማት ልመድ። እሺ አሁን ምን አልከን? መካነ ኢየሱስ እንዲህ ብላ ጫና ነበረባት፣ ኦርቶዶክስ ስር ነበረች፣ ስለዚህ እንዲህ ብላ ተቀበለች። ከዛ በኋላ ግን አሁን ግን በቃ ጥምቀት ለድህነት ብላ አታምንም አልከን። የእኔ ጥያቄ እንደዛ ቀድምም እንደዛ ስላልከን ነው ጥያቄን ምን ብዬ የጠየቁ አርቲኩሌት አድርጌ መቼ የሚል ነው የጠየቅኩ እንጂ መጀመሪያ እንዴት አምን ነበረ ከዛ በኋላ ትታዋለች ይሄን ብልህናል መጀመሪያ። አሁን ጥያቄ አንተ ነህ፣ በደንብ ስማ። ደግመ መጀመሪያ እንዴት አምን ነበረ ከዛ በኋላ ትታዋለች ብለን እንዳትደግሙ። ጥያቄው መቼ ነው መጀመሪያ ስታምን ነበረ? ከዛ በኋላ የተወቹ መቼ ነው? በስንት ዓመተ ምህረት ነው የተወቹ? ክርክራችን ስለ መካነ ኢየሱስ ነው ወይስ ውሃ ጥምቀት ያድናል አያድንም? 1000% አውቃለሁ ብለህ ደግሞ ስለ መካነ ኢየሱስ መቼ ነው? በስንት ዓመተ ምህረት ነው የቀየረችው? እንዴ ጆሮ አለ አይደለ? ሰማለ ጆሮ አለ። ጥያቄውን አብደላ ጥያቄውን በደንብ ስማ። የምትመልስ ከሆነ መልስ፣ አለበለዚያ አሁን እንደተያዝክ ሲገባ እንዲህ እየተፈራገጥክ ነው። ስለ መካነ ኢየሱስ ነው ውይይታችን። ስለ እኔ ንጹህ ሆኜ ነው ማውራ። ስለዚህ መቼ ነው ጥያቄው። መቼ ነው የቀየረችው እምነቷን? ሌላ ነገር ውስጥ ለምን ትገባለህ? መቼ ነው መልስ። አንተም ልትያዝ ስትል መቼ ነው እያልከው ከታች ያዘኝ። እባክህ ያዘኝ። እስኪ መካነ ኢየሱስ መቼ ነው እንደዛላኝ? ቆይ አንዴ ሚዩት አድርጌያለሁ። አንተ ነህ እና አንዴ አትክፈት። ቆይ የጠየቀህ በአጭሩ አንተ 1000% አውቃለሁ ስላልክ መቼ ነው? መቼ ማለት ጊዜ ነው የሚያመለክተውና ማስረጃ እሰጥሃለሁ። አሁን እጄ ላይ ያለው ይኸውልህ። አንተ ከሰማኝ ሰማኝ። አንዴ አዳምጠንሽ አንዴ የዋድ ጥያቄ። እሺ አንዴ ቆይ አረስ ስማ አንዴ በጌታ ስም። የዋድ ጥያቄ ሁላችንም ጥያቄ ነው። መቼ የሚለውን ጥያቄ ማትመልስ ከሆነ 1000% አውቃለሁ ያልከው ገደል ነው የሚገባው። ስለዚህ መቼ የሚለውን መልስ፣ ከዛ ስለ መጽሐፉ ታወራላችሁ። እባክህ ቀጥል። አሁን መቼ የሚለውን ካልመለስክ ግን መቀጠሉ አያስማማንም። መቼ የሚለው መልስ። ይኸው አሁን እናንተም ልትያዙ መተህ ድርቅ አልክ። ይኸውልህ እኔ ማስረጃ ሰጥሃለሁ እጄ ላይ ያለው አንድ ስልክ ስለሆነ። ስለዚህ ከሰማኸኝ ከፈለክ የተወሰነ ሰዓት ጊዜ ትታገሰኛለህ። አሁን የምፈልገው ነገር ግን አንድ ነገር ነው። ምናወራው ጥምቀት ያድናል አያድንም በሚለው ነው አይደል? የገባ ነው። እሱ መጣና መካነ ኢየሱስ ታምናለች አለ። መካነ ኢየሱስ በጥምቀት አታምንም አልኩት። ማስረጃ አልከኝ፣ ማስረጃን እሰጥሃለሁ አልኩ። መታገስ ነው። እሱን ምንም ችግር የለም፣ እኔ እሰጣቸዋለሁ። እዚህ ጋር 700 ምናምን ሰው አለ አይደለ? ይኸውልህ እነግርሃለሁ፣ አንድ ስልክ ስላለ እኮ ችግር የለውም። ጌታ ሆይ እንዲያውም 1000 አለም ያልኩህ 1 ሚሊዮን ያልኩህ ማስረጃውን ብቻ አምጣ። 1 ሚሊዮን ጊዜ ማስረጃ አመጣለሁ አላልክም እንዴ? በቃ ሚዩት አድርግና ቀጥል። ማስረጃውን ክፈት እባክህ። አሁን ቆይ አንተ ነህ፣ እኛ ህፃናት አይደለንም። የሚገርም ዝም ብለን እንደኔም ህፃን አይደለሁም። እሺ አንዴ ሚዩት አድርገው። እንዴ ምን አይነት መከራ ነው እባክህ። ህፃናት ናቸው። ኦኬ ተረት ብለው ጀምረው ዝም ብለው ወላጆች የፈለጉትን ነገር አምጥተው አውርተው ምናምን ከጨረሱ በኋላ ማስረጃ አይፈልጉም ምናምን። እንቅልፍ እንዲመጣላቸው ብቻ ነው ተረቱ የሚነግሯቸው። እውነት ይሁን አይሁን እነሱ ማለት ለህፃናቶቹ ዳዝን ሪሊ ማተር ማለት ነው። እዚህ ጋር ግን ትላልቆች ነን። ዝም ብላ አውርተ ከዛ ሰምተን እንቅልፋችን መጥቶ አንተኛም። እኛ ታዲያ ምንድነው የምናደርገው? አውርተሃል፣ ሰማን እስካሁን። አሁን የሚያስፈልገው ምንድነው? የተናገርከውን በማስረጃ ታስረዳለህ ወይም ደግሞ ታሳያለህ። ለምን ፈራ? እኔ ጥምቀቱን እናውራ ስለለም አሁን ጊዜ ስጡኝ ብለህ እየጠበቅን ነው። ማስረጃውን ፈልግ። አብርሃም ሚዩት አድርግ። ቆይ አብርሃም ሚዩት አድርገው። ማስረጃውን ስታገኝ ብቻ ክፈት ማለት ነው። አንዴ ቆይ ማስረጃ ካለ አንትሽ ማስረጃ አለ የለም?
ወዳጅ ነገርኩ እኮ ስልክ አንድ ነው ያለኝ እሰጥሃለሁ። ግን አንተ ለምን ፈራ? ጥምቀት ያድናል የሚለው አንድ ስልክ ነው ያለህ አይደለ? ቆይ መጀመሪያ ማስረጃ ሳናይ አንቀጥል። ለምን ፈራ አንተ? ስለ ጥምቀት ማዳን ለምን ፈራ? መሮጥ አንተ ቆይ እስቲ አንተም እየደመርክ እኮ ነው የምታወራው። ለምን ፈራ? እሺ ቆይ ለምን እንደፈራው ልነግርህ ነው። እኔ ቅድም ነግሬሃለሁ። ህፃናት እዚህ የሉም። ተረት ተናግረህ ዝም ብለህ ጥለኸው የምትወጣው አንዴ ተረጋጋ። አሁን ለመውጣት ፈልጎ ነው። አያችሁ፣ ስፒሪቱ ተነሳ። አሁን ማስረጃ ሲያጣ እንዲህ ነው የሚያጭበረብሩ። ተረጋጋ። ማስረጃ ስጡኝ ደቂቃ አልክ። ይኸው ደቂቃ ሰጠን፣ እየጠበቅን ነው። ሁሉም ሰላም ነው። ማንም ተረጋግተን እየጠበቅን ነው። ማስረጃውን ክፈት እባክህ። እኔ መጽሐፍ እንደከፈትኩት አንተም ክፈት። አይ አንድ ስልክ ነው ያለኝ። ቆይ ሚዩት አድርገህ በጌታ ለማለት በጌታ በኢየሱስ ስም ለማለት አትክፈት። ማይከን ሚዩት አድርገህ ትችላለህ። አንድ ስልክ ነው ያለኝ ብላል። በአንድ ስልክ ራሱ መክፈት ትችላለህ። ቅድም ኢዮባ ያደረገውን አይተው ነበር። ቪዲዮ እንዴት ስክሪንሻት እንደለጠፈ ቪዲዮ ትከፍትና ፎቶውን አንስተህ ወይም ደግሞ ያልከውን ማስረጃ ትከፍትና በግሪን ስክሪን ማሳየት ትችላለህ። ስለዚህ ማስረጃውን አዘጋጅ፣ ግሪን ስክሪን አድርገው ቪዲዮውን። ከዛ በኋላ አይተን እንቀጥላለን። ጥምቀት ያድናል አያድንም? እሺ ጨረስክ? አወራ ጨረስክ? እኔ ደግሞ ይኸውልህ እኔ ምንም የምሮጥበት ማፍርበት በእግዚአብሔር ቃል የለኝም። ምክንያቱም የእግዚአብሔር ቃል የታመነ ስለሆነ ይኸውልህ ነገርኩ። አሁን እኔን መታገስ ያቃተ ስለፈራህ ነው። ስለ ጥምቀት የጠየኩህ አንድ ጥያቄ አለች። ያንተን መመለስ ስለፈራ እኔን ይቅርታ ብለህ ጠይቅና ጥያቄን ይቀበላል። አንተ ነህ ይኸውልህ እኔ ይቅርታ ተሳስቻለሁ ብለህ ጠይቅና ወደ ጥያቄ ትገባለህ፣ ይፈቀድልሃል። ተሳስቻለሁ ይቅርታ ብለህ ጠይቅና ጥያቄን ትጠይቃለህ። ተሳስቻለሁ ብዬ ይቅርታ አልጠይቅም፣ እርግጠኛ ስለሆንኩ ነው። በተአምር ይቅርታ ለምን እንደሆነ ታውቃለህ? እርግጠኛ ስለሆንኩኝ። አየህ ለማስወጣትም። ስለዚህ እርግጠኛ ከሆነ እኔ እኮ በጣም ቀላል ነገር እኮ ነው የተነገርከው። አንትሽ ሁለት ነገሮች፣ አንድ ወይም መቼ ነው የሚለው ቀኑ ማለት አመቱ ብቻ ቀኑ ምናምን ላይጠበቅብህ ይችላል። በዚህ ዓመተ ምህረት ይሄንን አልቀበልም ብላ ትተዋለች። አንድ ይሄን ብቻ ማስረጃ ስለማይቆይ አንዴ ቆይ ሁለተኛ ማስረጃ እኔ ማስረጃ አለኝ እጄ ላይ አለ ስላልክ ኦኬ መካነ ኢየሱስ ጥምቀት ለድህነት አይደለም ብላ ያስተማረችበት የእምነት መግለጫ ካለ መክፈት ትችላለህ። ሁለት አማራጭ፣ ሁለት ማስረጃ ከሁለቱ አንዱ ከቻልክ መክፈት ትችላለህ። መቼ ነው የሚለው በቃ እዳዝን ማስረጃ መክፈት አይጠበቅብም። በዚህ ዓመተ ምህረት ነው በቃ አልቀበለውም ብላ የተቃወመችው ብለህ መናገር ትችላለህ። ሁለተኛ አማራጭ ደግሞ አይ ጥምቀት ለድህነት አይደለም ብላ ያስተማረችበት ማስረጃ አለኝ ስላልክ ደግሞ እሱ ከሁለቱ አንዱ ማስረጃ አይ ነው ነገርኩ እኮ እንዴ አንተ ሰዎች ነን አይደል? ይኸውልህ ለማስወረድ ምክንያት ከፈለጋችሁ አውርዱኝ። ይኸውልህ ግን በቃ ማታስወርደኝ ከሆነ በጣም ጎበዝ ነህ። ስለዚህ ለምን ማስረጃ እየጠበቅን እናስወርዳለን? ቆይ እኔ ሰማሁ አይደለም? አንተ መስማት አችልም? ሰማኛል አይደለም? እንደ ሰው ትላልቅ ሰዎች ነን። ስለዚህ ይኸውልህ አሁን የነገርኩ አንድ ነገር ነው። እሱም ነገርኩ እኮ መካነ ኢየሱስ በውሃ ጥምቀት ድህነት አለ ብላ አታምንም ብያለሁ ደጋግሜ። ይሄንን መዋሽበት ውሸታም ነህ እያልኩ እኮ ነው። አልገባህም? እንደ አንተ ውሸታም ነህ እያልኩ ነው። አይደለሁም። ውሸታም አይደለሁም ካልክ ከመካነ ኢየሱስ ክፈትና ይኸው ትልቁ ላይ ነህ። ክፈት አልኩ። ለምን መታገስ አቃተህ አንተ? ለምን እኔ ጠየቁ ሚዩት አድርግና እኔ እታገሳለሁ። አምጣ እያልኩ እኮ ነው። መታገስ አቃተህ ይላል። ለማስወጣት ለምን ምክንያት ትፈልጋለህ? ለምን እዚች ላይ ቆም? ለምን የጀመርነውን ሳንጨርስ ወደ ሌላ እንዘልም እያልኩ ነው። ማስረጃ አምጣ። መረጃ ነው የለህም? ማስረጃ የለህም? ማስረጃ አለህ የለህም? ቆይ ማስረጃ አለህ የለህም? ማስረጃ አለኝ። ምሰጥህ ግን ብለህ ሌላ ግን አያስፈልገውም። ማስረጃውን ክፈተው ወይም ውሸቴን ነው በል። ውሸቴን አይደለም፣ በጣም ጌታዬ በውሸት ስለሆነ የሚቆመው እየዋሸሁለት ነው ወይ ትላለህ፣ ወይም ማስረጃውን ትከፍታለህ። ካለ ለመክፈት ምንድን ነው እንደዚህ አታካራ? እኔ ለጠየቁ መልስ አንተ
ካልከፈትክ አታወራም። እባክህ ክፈት ወይ ጊዜያችን አትፍጅ። እኔ ለጠየቅ አፍህን ከምትከፍትና ማስረጃውን ከምትከፍት ኢየሱስ ክርስቶስ ዮሐድ እኮ አንተ ለምንድን ነው መጀመሪያ የምትረብሸው? እየረበሸ ነው። በቃ ምንም ማስረጃ አትወርድም። ቆይ አንዴ አንተ ነህ አትወርድም። ግን ደግሞ ሲስማ መጀመሪያ ተረጋጋና አንዴ ስማ፣ ተረጋጋና ስማ። እሺ ተረጋጋና ስማ። ኧረ አንዴ ተረጋጋ። በቃ አትክፈትና ስማኛ አንዴ። ከዛን መቀጠል ካለብህ ትቀጥላለህ። አንዴ ግን ስማ። ውይይቱን በጣም አስጠላ ያደረገው እስካሁን እንዲህ አልነበረም ስንወያይ የነበረውና ይኸውልህ 100% እርግጠኛ ነኝ መካነ ኢየሱስ እንዲህ አታስተምርም ማለት አትክፈት። አንተ አይሰማህም እንዴ? ስጨርስ ታወራለህ። አዳምጣለህ። ምን ሚውት አድርገህ ይጨርስ አንተ ሰውዬ እንዴ! ቀጥል። ይወብ ሚውት አድርገህ የመጀመሪያ ውሸት 1000% እርግጠኛ ነኝ አታስተምርም ስትል ትልቁን ውሸት ዋሸ። አንድ አትግባ በመሃል። ሁለተኛ መጽሐፉ ሲመጣ ይሄ መጽሐፍ ምንድን ነው ስትባል አልናገርም አውቀዋለሁ አልክ። ሁለተኛ ውሸት እሱ ጋር ነው፣ አታውቀውም። ሶስተኛ ምክንያቱም ብታውቀው ኖሮ ቀጥሎ ያልከውን አትለውም ነበር። ምክንያቱም ቀጥሎ ያልከው ምንድን ነው? በኦርቶዶክስ ስር እያለች እንዲህ ብላ ነበር በኋላ ቀየረችው አልክ። በኦርቶዶክስ ስር ሆነ አታውቅም መካነ ኢየሱስ። ይሄ ደግሞ ትልቁ ቀደዳ ነው። እኔ ህሊና የሚባል ነገር አለ እዚህ ውስጥ ያላችሁ እንዳትገባ። አልጨረስኩም። ስጨርስ ጨረስኩልሃለሁ እንዳትገባ። ከዚህ በኋላ ከከፈትክ አስወርድሃለሁ ማለት ነው። የፈለከውም እሱን ነው የሚሆነው። ትልቁ ውሸት ማለት ነው። በታሪክ ውስጥም የሌለው ውሸት ዋሸ። ምን አለ? በኦርቶዶክስ ስር እያለች ጥምቀት ለድህነት ብላ ነበር። በኦርቶዶክስ ስር ሆነ አታውቅም። ትልቅ ውሸት በጌታ ስም ለጌታቸው ሲዋሹ ማለት ነው። ቀጠለና አሁን ግን ቀይረዋለች አለ። እኔ ዮሐዴን በቃ ተወይን እለፈውና የቀየረችበትን አንጣ ብዬ ጠይቅልሃለሁ። ዮሐዴ ይዘልሃል ያኛውን ጥያቄ። ይሄው በዚህ ምክንያት በዚህ ቦታ ላይ ቀይር ያለ እንዳከፍት እያወራው ጨረስክ ትላለህ እንዴ አንተ? የመስማትም ነው እንዴ ችግር? ቢያንስ በዚህ ዓመተ ምህረት በኦርቶዶክስ ስር ነበረች የሚለውን ነበር የጠየቀህ አይደል? በዚህ ጊዜ የሚለውን በቃ ዮሐዴ ዝለለውና አሁን አንተ ያመጣውን መጽሐፍ የሻረችበትን ያምጣልን። በቃ የሻረችበት ይሄው ማስረጃው በል። 100% እርግጠኛ ነኝ 1000% እርግጠኛ ነኝ ትላለህ። ሙሉ ውሸት ነው እላለሁ። በጣም እሺ። አሁን ጨረስክ አንተ? ጨርሰሃል። 100% እርግጠኛ ከሆነ እሺ የጥያቄ ዝም ትለኛለህ አይደል? ሳወራ አንተን ለጥያቄ ነው የምትመልሰው? እሺ አሁን መልስ ስናገር ዝም ትለኛለህ ወይስ ታወራለህ? እልሃለሁ ግን ችግር የለውም። ጥያቄ ግን ምንድነው? ጨርስና እቀጥላለሁ። ቆይ ጥያቄ ምንድነው? ይኸው አንተ ነው የምትቀጥለው። በቃ ጨረስኩ። እንደውም እኔ ጥያቄን አንዴ አስታውሰኝና አንተ ትቀጥላለህ። በቃ ስጨርስ እኔ እገባለሁ። እሺ ያው ጥያቄን አስታውሰኝና ትቀጥላለህ። አንተ አውራ ማለት ነው። እንዴት ነው ተግባቦት ነው? እንመላለስ እንደ ወዳጄ ነገርኩህ እኮ 10 ጊዜ እኮ ጥያቄን አስታውሰኝ። ምክንያቱም እስካሁን ጥያቄ ስላላየን እባክህ ወዳጄ እባክህ ጥያቄን አስታውሰኝና ትቀጥላለህ እኮ ነው ያልኩህ። አንተ አስተማሪ ነህ እንዴ ለኔ? እኔ አንተ እንደዚህ ጠይቀኸኛል አስታውስ የምትለኝ እንዴ? እኔ እኮ ነገርኩህ እኮ አሁንም ምንድን ነው የጠየቅኩህ? ምንድን ነው ለምን እነግርሃለሁ? ተጠይቀሃል፣ ሰምቻለሁ። ጥያቄን ለምን እነግርሃለሁ? ይሄ አታደናግርበት። አሁን መልስ እንዲሰጥህ ይኸውልህ። አሁን የእናንተ ትልቁ ችግር ምን እንደሆነ ታውቃለህ? ሰማኛለህ? ይኸውልህ አንዱን ጥያቄ ለመሸፈን በቃ አወረድኩ። አመስግነኝ መቼም ኮሜንት ላይ ፍላጎትን ስላሟላውልህ ማለት ነው። መድኃኔዓለም ቀጥሉ በቃ አወረድከው በመድኃኔዓለም አወረድከው። እኔ እኮ እኔ ቢያንስ በእናትህ አውርደኝ ማለት ነው። ዮሐዴ እዚህ ቁጭ ብሎ እኮ ማስረጃዎቹን እኛ ቢያንስ ከፍተን እናሳያለን። እንደሱ እኔ እውነት ለመናገር አንተ ትላልቆች ሆነው ዮሐዴ ከማሳየት በፊት ማለት ነው አንዱ ድህነት በእምነት ቨርስ በጥምቀት በቁርባን የሚል ስም የጻፈ ማለት ነው። መልስ የለህም ብሎ ይጽፍልኛል። በመድኃኔዓለም
መልስ ከሌለ ይግባ። ይኸው ስቤዋለሁ ከገባ ያው እነዚህ ሰዎች ማለት ነው መድኃኒዓለም የትምህርት ብቻ አይደለም ችግራቸው፣ ተግባቦት አማርኛም ነው ችግራቸው። ማ እየተጠየቀ እንደሆነ እንኳን አያውቅም፣ መልስ የለህም ይላል። እሺ ድነት በእምነት ሰላም፣ እንኳን ደህና መጣ። ማይክን ክፈት እስቲ ወንድማችን ማይክን ክፈታ። አይ አይደለም። ምን መሰላችሁ ምንም አልመሰለንም። አብርሃም ምንም አልመሰለንም። ማይክ አታብራ እንዴ አንዳንዴ አልመሰለንም። ኧረ እባክህ ቆይ አንዴ ቆይ ወዳጄ። አየህ ምንም አታውቅም አንተ። አሁን መዳን በእምነት ምናምን ያልከው ጥያቄው ምን እንደሆነ እንኳን አታውቅም ማለት ነው። ሰማኝ እንጂ አቂ አንተን እንኳን አልነበረም የሚያወራው። ማስረጃ አትሰጠንም? ለምኑ ልስጥሽ? እስኪ አንተ እንደተረዳው መጠን አስረዳኝ። ምኑን? አይ ለጥምቀቱ አስረዳኝ እስኪ። አንተ በምን መንገድ ነው የተረዳው? መንፈስ ቅዱስ በምን አስረዳ? ምን ነበር እያወራን የነበረው? አይ ስለ ጥምቀቱ፣ ስለ መዳን። ቆይ ስለ መዳን አይደለም እያወራን ነበረ። ከነሱ ጋር ምን እያወራን ሌላ ነው። እሱ ጋር ሌላ ነው፣ እኔ ጋር ሌላ ነው የምታወራው። በቃ ሌላ ከሆነ ተራ እንጠብቅ፣ ሚውት አድርግና ተራ እንጠብቅ። እነሱን አግዘህ እነሱን ዲፌንድ ማታረግ ከሆነ ሌላ የምታወራ ከሆነ በቃ ሌላ ነው የምታወራው፣ ዝም በል። ልክ እንደገባው ለማጭበርበር አትሞክሩ። እሺ ቆይ እንዳትወጣ፣ በቃል እንሂድ። ጠይቀኝ። እሺ በቃል እንሂድ፣ ቃሉ ጋር እንሂድ። አንዳንዴ ቃሉ ጋር እንሂድ። ሰው ነን እኮ ባለ አእምሮ ነን። እሺ ጠይቀኝ። መጽሐፍ ቅዱስ ለመከራከር አይደለም እኮ አልኩህ እኮ። ለመዳን ጥምቀት የሚያስፈልግ ከሆነ ሰማኝ። እሺ ጥምቀት፣ ስለ ጥምቀት ነው መጀመሪያ እኔ ጋር ስናወራ የነበረው አይደለ? እሺ ጥያቄን ብቻ ጠይቀኝ። ጠይቀኝ ብያለሁ። መዳን በጥምቀት ነው የሚል ካለ መስረጃውን አሳየኝ ነው። መጀመሪያ ያመነ ነው የሚጠመቀው። ያመነ የተጠመቀ ይላል። በቃ ይሄው አዳምጥ። በቃ አዳምጥ። በቃ ጠይቀኝ። አንዴ በትልቁ አድርገኝና ልመልስልህ እንደፈለግከው ማለት ነው። በቃ ይሄው ሌላ ምንም የምናገር ነገር ጥቅስ ብቻ ነው ማሳየህ። እሺ አንዴ በትልቁ አድርገኝ ይሄድ አንዴ። እሺ ዮሐዴ ታሳያለሽ መጽሐፉን። ጥቅሱን ብቻ ላሳየውና ለሌሎቹም ስለሚጠቅም ምን አይነት ውሸት እየዋሸ እንደነበረ የቅድሙ መጽሐፉን ዮሐዴ አንድ ያሳየናል። አንዴ እኔ ደግሞ ለወንድማችን ይሄን ላሳየው። እሺ ይታያል አብርሃም ና ፖዛቱና አብርሃም እንዴ አሳይም ብለህ ወዴት ሄድክ? ተመለስክ? አብርሃም አንብብልኝ እስኪ አንብብልኝ። አቤት ማይክን አንሳው። ሚውት ሆኗል። አንሳው። ኦኬ አሁን ይሰማል። እሺ እኮ አንብብልኝ። ምን ምዕራፍ ላይ ነው ያለው? ርዕሱ ምንድን ነው? አንደኛ ጴጥሮስ ላይ ነው ምዕራፍ 3። አልተመለስኩም አለው 21 ነው። ምን ምዕራፍ ላይ ነው ያለው? እኔም እዚህ መጽሐፍ ቅዱስ ላይ ያዝኩኝ። አንደኛ ጴጥሮስ ምዕራፍ 3 ቁጥር 21። እየቆየ ነው መሰለኝ የሚደርስ። ፖዛቱን ወዳጅ እዚህ ጋር የከፈትኩልህ እኮ ፖዝ እንዳትሆን ነው። ወደ መጽሐፍ ቅዱስ ስትሄድ አይሰማም እንደኛ። አብርሽዬ ወንድሜ አረ ተመለስ እባክህ። እሺ ለመጨረሻ ጊዜ ነው የምነግርህ። ፖዝ ስትሆን ለእኛ ስለማይሰማን ፖዝ አቱን መጽሐፍ ቅዱስን ከፍቼልሃለሁ እዚህ ጋር ማንበብ ከቻልክ። ከዚህ በኋላ ፖዝ የምትሆን ከሆነ ውይይታችን እንዲበላሽ ስለማንፈልግ እናስወርድሃለን ማለት ነው። ስለማይሰማን ለእኛ። ግልጽ ነው አማርኛ? ፊት ለፊት ያወጣሁልህ እዚህ እንድታየው ነው። ይነበባል አይደል? ፊት ለፊት ላይ እሺ አንብበው። እሺ
ኦኬ ወደ ላይ አድርግልኝ አንዴ ወደ ላይ ና ውረድና ተመልሰና ይህም ውሃ ደግሞ ማለት ደግመላክ ምክንያቱም ካነበበ በኋላ ራሱ እኔን ለመስማት አንድ 30 ሰከንድ ኖ አንድ 3-4 ደቂቃ ይጠብቃል ማለት ነው። አሁን ላክ እየዘገየ ስለሚደርስ አንዴ ላክ ቶሎ በል። መጠበቁ ራሱ ስራ ሆነብን እኮ ላክልኝ። አሁን አብርሃም ወረደ እንዴ? እንደዛ ሆኖ ነው አስወርጄው ነው እየቆየ ስለሆነ የሚደርሰው አስወርጄው ነው። ላክና አንዴ ጥቅሱን አንብበን ዮሐድና ማን ነው አንተ ነው ይቀጥላል። ልትልክ ትችላለህ። 1000% ተመልሶ ገባ እንዴ? አረ እንደውም 1 ሚሊዮን ዮሐድ ቀጥሉ። ዳሞ ማፌዝን ተውና በስርዓት አውራ። ትልቅ ነህ ሳቀ። አንተ እንደምትዘልፈው ያንተን ብዙ ነገር መናገር እችላለሁ። ዝም ዝለፍ። ከዮሐድ ጋር ቀጥል። ተሙ ቆይ ከዮሐድ ጋር ቀጥል። በቃ ናይዋ እሺ። በ2007 ታርጉንት እንዳይ አሁን ጥያቄ በደንብ ስማኝና አሁንም ተመልሰህ እዛው ጋር ኮንክ ነው ይወጣል። ወጣ ስትገባ መረሳው መስሎ ነበር። ማረሳውም እኮ ለምን አረሳው? ስለዚህ ካረሳው ጥያቄ አለ እሱ መመለስ ትችላለህ። አይ መጀመሪያ የተጠየቀውን ስትመልስ ነው ወዳጅ። እንዲህ ጅማሮ እንዲህ እንደ ምን እሺ ልተው ምሳሌውን ልተውና መጀመሪያ የያዝከውን እየጨረስክ ነው እየተግባባህ ነው የሚዘለለው እንጂ የሆነ ነገር እየጀመርክ እየዘለልክ እንደዛ አይተይድም ውይይት። እሺ አሁን በ2007 መካነ ኢየሱስ ከኦርቶዶክስ ስር ነበረች ወይስ ተገንጥላ ነበር? እንዲያልን በዓመተ ምሕረትን ጠይቅ እንጂ አንድ ላይ ነበሩ ወይስ ተገንጥላ ነበር? አንተ እኔ ኦርቶዶክስ ስር ነበረች አይደለም ያልኩህ። በኦርቶዶክስ እምነት ተመሳሳይ ታደርግ ነበር። ሂድ ሪከርድ ያደረግከውን ከኋላ ተመለስና ስማው፣ አውጣው። የሁሉ ህዝብ አለ እዚህ ጋር። እኔ ያልኩህ ኦርቶዶክስ ስር ይኸውልህ፣ አሁን አድምጥ። ይኸውልህ ኦርቶዶክስ ስር ነበረች አላልኩም አልክ። ስማ ወዳጅ፣ ዘመኑ እኮ ቴክኖሎጂ ነው። ውሸት ቤቷን ሰራች 7 አምዳ ቆመች የተባለው አንተ ላይ በሆኑ ደቂቃዎች 7 ውሸቶች በአንዴ መዋሸት የምትችል ሰው ነህ አይደለም? አንተ አለ አይደል እንዴ? ትልቅ ሰው ሆነ በደቂቃ 7 ውሸት ምትዋሽ ትልቅ ነህ ስላልክ እኮ አይደለም። እኔ ትልቅ ነኝ ያንተ 100%። እሺ ሪከርድ ካለ አውጣው። እሺ ረጋ በል እስኪ። በኦርቶዶክስ መካከል ነበረች፣ ኦርቶዶክስ ስር ነበረች እያለ እስቲ መስማት ልመድ እንዴ። አንተ ትልቅ የምር ትልቅ ነህ እንዴ? ሰው ትልቅ አይደለህ እንዴ ትላለህ፣ ግን አሰማም። በዛ ላይ ደግሞ ውሸት አንዴ ስማኝ፣ አሁን ስማኝ እና ከሰማኝ ስማኝ፣ ጆሮ ካለን እንደማመጥ፣ ጩኸት አናድርገው። እኔ ያልኩ ሰማኛለህ። ከፈለክም ወደኋላ ባክ አድርግና ሪከርዱን ተመልከተው። ያልኩ በኦርቶዶክስ እምነት ተመሳሳይ ውስጥ ነበረች፣ ኦርቶዶክስ ውስጥ ነች የሚል ካለ በእውነት በእናንተም በእግዚአብሔር ፊትም ይቅርታ ጠይቃለሁ። አውጣ ሪከርዱን። እንግዲህ ይኸውልህ አሁን የምነግርህ ይሄንን ነው። ሁለተኛ ሲቀጥል አንዴ አስጨርሰኝና አንተ ትቀጥላለህ። አይደለም መደማመጥ አልጨረስክም? እሺ አንድ ደቂቃ ሳይሆን 2 ሰከንድ ስጠኝ። ስማኝ ያልኩ መካነ ኢየሱስ እምነት በውሃ ጥምቀት ያድናል የሚል ታምናለች በፊት። ስለዚህ አሁን ወደ አብያተ ክርስቲያናት ህብረት ስትጠቃለል ግን የእግዚአብሔር ቃል የሚለው ይሄንን ነው በሚል የልጁ የክርስቶስ ደም ከኃጢአት ያነጻል የሚለውን በማመን የውሃ ጥምቀት ያድናል ሳይሆን የምትለው በህፃንነት ጥምቀት ታምናለች። ዳግመኛ ጥምቀት አትወስድም አይወሰድም በሚለው ነው የምታምነው እንጂ ጥምቀት ያድናል ብላ
መካነ ኢየሱስ አታምንም ነው ያልኩ። ከፈለግ ማስረጃም እሰጥሃለሁ አልኩ። ታገሰኝ አልኩ። አይ አልከኝ፣ ተናገር። የነገርኩ ደግሞ ውሸታም ደግሞ አይደለሁም። በጣም አንዳንድ ጊዜ ሰውን ስትናገሩም ትንሽ ስነ ምግባር ቢኖር ጥሩ። ውሸታም አይደለሁም። እርግጠኛውን ነገር የተናገርኩትን ነው የነገርኩ። አየህ፣ ያንተና እዚህ ስር ያሉት ያንተ መሰሎች ለስድብ የተዘጋጁ ናቸው። አንዴ ቆይ ዳኒ፣ አንዴ አክቹዋሊ አንተ ነህ ስድብ ሳይሆን ስምህ ነው። አክቹዋሊ አንተ ውሸታም ለመባል ራሱ ትንሽ ውሸት መቀነስ መቻል አለብህ። ውሸት ራሱ ሚዩት አድርገው፣ አሁን ሚዩት አድርገው፣ አንዴ ሚዩት አድርገው። ውሸታም ለመባል ትንሽ ውሸት ብትቀንስ ጥሩ ነው። ምክንያቱም በእያንዳንዱ ደቂቃ በእያንዳንዱ ንግግር ስቲል ውሸት ነው የምታወራው ማለት ነው። አንድ ቅድም በኦርቶ አንተ ደግመህ ከከፈትክ ማለት ነው። ኦኬ ታች አወርድሃለሁ። ደግመህ ሁለተኛ እዚህ ቤት ለመማርም ለመስማትም እንዳትመጣ ሆነ ነው የምትወርደው። ይህን ሁሉ ስትቀባጠር ዝም ብለህ ሰምተን አንድ ደቂቃ ሳናወራ ዝም ብለህ በየመሃሉ እየገባ የምታወራ ከሆነ በጣም አንተ የመስማትም የመዋሸትም ደግሞ ሌላ ችግር ብዬ ነው እንድቀጥል የምታደርገኝ። ስለዚህ ተረጋጋ፣ ስማ። እኛ ከዛ በኋላ ማለት ያላልከውን ብለን ከሆነ ከዛ በኋላ ማረጋገጥ ወይም ደግሞ ማፍረስም ስለምችል ማለት ነው። ከቅድም ጀምሮ ምን ብለህ ጀመርክ? መጀመሪያ እኔ 1000 ጊዜ እርግጠኛ ነኝ። ተው 999 እንኳን አድርጎ ስትባል ኧረ 1000 ተው 1 ሚሊዮን ብለህ ደግሞ ወደ 1 ሚሊዮን ጭራሽ አደረስከው ማለት ነው። ስለ መካነ ኢየሱስ በደንብ ነው የማውቀው አልክ። በጣም አሪፍ። የምታውቅ ከሆነ በኦርቶዶክስ ስር መካከል ስለነበረች እንዲህ አይነት እምነት ነበራት። ከዛ በኋላ ግን ስትወጣ ከኦርቶዶክስ ስትወጣ ግን ምን ብላ ትተዋለች? ይህ ጥምቀት ለድህነት የሚለውን ትታው የህፃናት ጥምቀት ብቻ ነው የምትቀበለው ብለህ ተናገር። ከመውረድ በፊት 30 ጊዜ ነው የጠየቁ። ጥምቀት ለድህነት የሚለውን አሳያለሁ እንደማታምን አልከን። ጥሩ። አይ ጥምቀት ለድህነት የሚለውን ተወውና እንደው ኦርቶዶክስ ስር የነበረችበት ከዛ ከኦርቶዶክስ ስር የወጣችበት ዓመተ ምሕረት ንገረን ብዬ ስንት ጊዜ ነው የጠየቁ? ስንት ጊዜ? መቼት የሚለው መቼ ነው የሚለው ስንት ጊዜ ጠይቄህ ነበረ? ስንት ጊዜ ደጋግሜ ማለት ነው። ተወው በቃ ጥምቀት ለድህነት አንዴ እኔ ላስወጣ ከዓባ ልላክህና እኔ ላስወጣ እንደዚህ ልርዳ ማለት ነው። 30 ጊዜ በተደጋጋሚ እንደው እኔ ተውኩትና እዮባ ደግሞ መሀል ላይ ገብቶ እንደውም ሌላውን ተው መቼ የሚለውን ተወውና ጥምቀት ለድህነት አይደለም ያለችበት እንኳን ቢያንስ አሳየናል። ይህን ሁሉ ተናግረን ከዛ ድጋሜ አልዛይመር የለብን ባይዘው በ2 ደቂቃ የተናገርከውን ስትገባ ምረሳው ማለት ነው። የተናገርከውን እያንዳንዱ ስጠይቅ ጭራሽ እንደዛ አላልኩም። ይሄ ከእንደዚህ አይነት ሰው ባይዘወይ በመራቅ ራሳችሁን ጠብቁ ማለት ጤንነታችሁን ማለት ነው። እንዲህ አይነት አምላክ ነው ያላቸው እነዚህ ሰዎች ማለት ነው። አያችሁ፣ ክርስቶስን አላወቁትም፣ ክርስቶስን አልተከተሉትም። ክርስቶስን መቀበል ይገባቸዋል ፕሮቴስታንቶች ስንል ይህን ያክል ይዋሹለታል። ከዛ ደግሞ ጭራሽ ደግሞ ከመጽሐፍ ቅዱስ ጋር ቃል በቃል ነው የሚቃረኑት። ያመነ የተጠመቀ ይድናል ሲል እነሱ ያመነ ይድናል፣ ከዛ የተጠመቀ ዝም ብሎ ያሳያል ይላሉ። ክርስቶስ ያለውን ለመቀበል ፈቃደኞች አይደሉም። ክርስቶስ ያለውን ለመቀበል ፈቃደኛ ያልሆነ ሰውና ትውልድ ደግሞ እንደው እኛ ብንነግረው ሊቀበል ይችላል? እንዴት ሊቀበል ይችላል እንዴ? ክርስቶስ በስጋ ተገልጦ የተናገረውን ነገር መቀበል ያልቻለ ፍጥረት እንዴት ነው ኢዮባ፣ ተሜ፣ አንትሽ፣ ዳኒ መጥተው የተናገሩትን ሊቀበሉ የሚችሉ? አይችሉም። እነዚህ ልቦናቸውን እኮ አደንድ ነው ለክርስቶስ ወንጌል ጠላት ሆነው የተነሱ ፍጥረቶች እኮ ናቸው። ስለዚህ ከእንደዚህ አይነት ሰዎች በመራቅ ነው የምጠብቁት። አንዴ ተሜ ላሳይና ትቀጥላላችሁ። አንዴ የዋሸውን አንዴ ያው ማስረጃውን አሳይቼ ልጨርስ። ሲጀመር መካነ ኢየሱስ ኦርቶዶክስ ስር ሆናም በጭራሽ የኦርቶዶክስ ትምህርት ራሱ አላት ምናምን ተብሎ ራሱ አይነገርም ማለት እንደው ካቶሊክ እንኳን ቢባል ካቶሊክ ስር ነበረች ምናምን ቢል እንኳን ትንሽ ያስኬዳል። ምክንያቱ ሉተር ከካቶሊክ ስለወጣ ምናልባት እንጂ ኦርቶዶክስ ውስጥ ነበረች። ከዛ በኋላ ወደ ካውንስሉ ከተቀላቀለች በኋላ ግን እንደዚህ አይነት ትምህርት ትታለች። ይሄ ትልቅ ውሸት። ኦኬ፣ ትልቅ ውሸት። ያው የእምነት መግለጫ
ይህንን በ2007 ዓመተ ምህረት የታተመ የእምነት መግለጫዋ ነው። ባይዘዌ 2007 ሙሉ የሆነ የእምነት መግለጫው አይደለም። ራሱ የመካነ ኢየሱስ ሙሉ መግለጫ የእምነት መግለጫ አይደለም ያሳተመችው። ሙሉ የእምነት መግለጫ መቼ እንዳሳተመች ስለማሳያችሁ ማለት ነው። ይሄ በ2007 የታተመ የራሷ የመካነ ኢየሱስ በሉተራውያን የእምነት መግለጫዎች ላይ ያላትን አቋም በመተዳደሪያ ደንቧ ገልጻለች ይላል። ይሄ በ2007 የታተመ ገና ሙሉ ተጠቃሎ እምነቷን የገለጸችበት እንግዲህ ይታተም አይታተም እስካሁን እርግጠኛ አይደለሁም። ይሄ ግን በ2015 ሰከንድ ኤዲሽን ነው። 7500 ኮፒ ብቻ ነው ፕሪንት የተደረገው ራሱ ጃንዋሪ 2015 ማለት ነው። ይሄ ጥር 2007 ነበረ። ይሄ ደግሞ አዲስ ያሳተመችው የተሳተፉት አካላት ራሱ እነማን እነ ቄስ ሚሊዮን፣ ቄስ እንዳለ አውጋቸው፣ ቄስ መኮንን ገረመው በጣም በዶክትሬት አሉ የሚባሉ የመካነ ኢየሱስ ቄሶች በሙሉ ተባብረው የተረጎሙት የእምነት መግለጫ ነው። 2015 ላይ ያለው የእምነት መግለጫ እና እዛ ላይ ስለ ጥምቀት ራሱ ነው። ግን እዚህ ጋር እንደውም የቅዱሳን ምልጃ ጭምር በአጸደ ነፍስ ያሉ የቅዱሳን ምልጃ ጭምር እዚህኛው አልታተመም ነበረ። እዚህኛው ግን አዲሱ እትሟ ላይ የቅዱሳን ምልጃ ጭምር ጨምራበታለች፣ ተካቷል ማለት ነው። እሺ እሱን ላሳይ፣ ከዛ እንጨርሳለሁ። አይ ቲንክ 206 ፔጅ 206 አካባቢ ይመስለኛል 216 ወር። እሺ እሺ ሶሪ የምንኩስና ኦኬ ሶሪ እሺ፣ ወይ አንዴ ላውጣውና ቀጥሉና ሰው ተቀበሉና ላውጣው አንዴ። እሺ ዮሐዲ፣ እስከዛ ውዶች አንቴ እንኳን ደህና መጣው እንደሜ አንቲ ሻይ ሰማም። እሺ አብርሃም እኔ ነኝ ማለት ሰማ። ወይ አብርሃም ወይ በቃ ኔትወርክ በእናትህ አቤት፣ አይሰማም ተሙዬ። ተሙ የእሱ ቆይቶ ነው የሚደርሰው ድምጻችን እና ተሙዬ እሱ አይግባ። እሺ ብሩክ ተሙ ሳትናደድ እናውራ ከፈቀድክልኝ። ለምን እናደዳለሁ? በፍቅር ነው እንጂ። ቅድም ተበሳጨብኝ፣ ሰድበኩን አስወረድከኝ ምንም ሳላወራ እንደገባው ገና። ስለምን ቅድም ነው የምታወራኝ ወዳጅ? እሺ እኔ አውሽ እናውራ